ዛሬ እኮ አሉት ሰማይን አልነገሩትም መስጂድ አልአቅሷ ደርሼ መጣሁ አሉት። ከየት ወዴት? ከመካ ፈለስጢን። ከዛ አቡ ጀህልም ወርቃማ ሐሳብ አገኘ። መሐመድን የሚያስተባብልበት ጥሩ አጀንዳ አገኘ። አንተ መሐመድ ሆይ ሐሳቧን ያዛት፣ አሁን የቁረይሽን ባላባቶች ብሰበስብ ቃሉን ትደግምልኛለህ አላቸው። አዎን አሉት ነቢዩ ዓለይሂ ሰላቱ። አሁን ወርቃማ ነገር አገኘ፣ ማይታለፍ ዕድል አገኘ። ሰበሰበላቸዋ። ሰበሰበና መሐመድ ሆይ ቅድም ያልከኝም በል አላቸው። አዎን ከዚህ ተነስቼ ሌሊት መስጂድ አልአቅሷ ደርሼ ተመልሻለሁ። ሰማይንማ ገና አልነገሩትም ሲሉት ከፈለው ሳቀ። ከፈለው ራሱን ያዘ። አዲስ እንኳን ኢማን ላይ የገቡ ሰዎች ተጠራጠሩ። ከዛም እናሳፍረው ብለው እሺ ሄደህ እንደማታውቅ እናውቃለን ወደ መስጂድ አልአቅሷ ሲፍሁ ለና አብራራልን እስኪ መስጂዱ ምን ይመስላል? በጨለማ ነበር ያዩት። ገለጽኩላቸዋል። ከዛም ምስሉ ሲጠፋኝ አላህ መስጂድ አልአቅሷን ፊቴ ላይ አመጣው። እያንዳንዱን በር መውጫ መግቢያ ተንትነው ነገሯቸው። ያሉት ሐሳብ ትክክል ነው፣ ግን እንዴት ይመኗቸው? ወከዘበ ብሂ ቀውሙከ ወሁወ አልሐቅ ወስተየቀነትሃ አንፉሱሁም። እውነት ብለዋል፣ ግን እንዴት ይቀበሉት? ከዛም ነገሯቸው። የቁረይሽ ቅፍለት፣ የነጋዴው ቅፍለት ወደዚህ የመጣ መንገድ ላይ አይቼዋለሁ፣ በዚህ ቀን ይደርሳል አሏቸው። ባሉትም ቀን ደረሱ። ሊቀበሉ ግን ፍቃደኛ አይደለም። ፈኢነሁም ላ ዩከዚቡነክ፣ አንተን እኮ አያስተባብሉም፣ እውነተኛ መሆንክን ያውቃሉ ይላል አላህ። ወላኪነ ዛሊሚነ ቢአያቲላሂ የጅሐዱ። ነቢዩም ዓለይሂ ሰላቱ ወሰላም ይህን ተአምር ለቁረይሽ ገለጡ፣ አልተቀበሏቸው። ታዲያ ይህን ማስተባበል ለማስፋት ብለው ወደ አቡበክር ስዲቅ መጡ። አንተ አቡበክር ጓደኛ ምን እንዳለ ሰማህ አሉት። ምን አለ? በአንድ ምሽት መስጂድ አልአቅሷ ደርሼ መጣሁ እያለ ነው አሉት። አቡበክር ስዲቅ ለምን ስዲቅ እንደተባለ ልብ በሉ። ኢንካነ ቀድ ቃል ፈቀድ ሰደቅ አላቸው። ነቢዩን እኮ አላገኘም፣ ብሏችሁ ከሆነ እውነቱን ብሏችኋል አላቸው። እውነት ነው አላቸው። ስዲቁ ሃዚሂ ልኡማ ወለዚ ጃአ ቢስድቂ ወሰደቀ ቢህ። ቁርአን እንዲህ ብሎ ያወደሰው ሰው እኔ ከሰማይ የሚመጣን ወሬ ተቀብየው እየኖር የምድርን ጉዞ አስተባበላለሁ እንዲህ አላቸው። አልኢማን ቢልገይብ ዛሬ የመጀመሪያ የምንማረው ትምህርት ከዚህ በማናያቸው ነገሮች በጥልቅ ማመን። እስልምና ደግሞ ደግ ሃይማኖት እምናየውን ነገር አመሳክረን እማናየውን እንድናምን እድል ይሰጠናል። አፈላ የንዙሩን እያለ አያዩም እንዴ? ሰማይን ስታይ ጉሙን፣ ደመናውን፣ መሬቱን፣ ወንዙን፣ ከዋክብትን፣ ጨረቃን፣ ፀሐይን ይህን ማን ፈጠረ? ይህን የፈጠረው ጌታ ነው። ሰባተኛውን ሰማይ የፈጠረው ማታየውን የፈጠረው የምታየውን ተአምር የሰራው አላህ። ፀሐይ እንደ ጆንያ ብትሆን የመሬትን 1.3 ሚሊየን መክተት ትችላለች የተባለላት ፀሐይ ሰማዩ ላይ አላህ አስቀምጦላህ 1,300,000 እጥፍ ከመሬት ትበልጣለች። እሷ ግን ሰማይ ላይ ስታያት አንድ አምፖል ማለት ነች። ይሄን የፈጠረው አላህ ነው። አርሽን የፈጠረው አላህ፣ የምታየውን የሰራው አላህ፣ ማታየውን ያስገኘው እሱ ነው። አልኢማን ቢልገይብ በሩቅ ምስጢር ማመን፣ በማታየው ነገር ማመን ከሶላት ይቀድማል። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን። እነማን ናቸው? አለዚነ ዩእሚኑነ ቢልገይብ ከዛስ ወዩቂሙነ አሰላህ። ሶላት ከገይብ ከማመን በኋላ ነው የሚመጣ። በማታየው ሩቅ ምስጢር ማመን የቂን ማለት እርግጠኛ መሆን